fading in the haze, running through the quiet, trying to light, hard to suppose when the world is pulling us apart now. Through the noise, through it all I want is someone to lean on. እንዴት ናችሁ ጋይስ? በሌላ ቪዲዮ ተመልሰናል። የዛሬው ቭሎጋችን ቤሲክሊ በቃ ዴይ ኢን ላይፍ ነገር ነው። ዴይ ኢን ላይፍ ቪዲዮቹ እየተመቿችሁ ነው በደንብ። እንደሱ አይነት ቭሎጎችን ለመስራት ነው ያሰብኩት። የዛሬው ፕላናችን ምን መሰላችሁ? ሁለት ሚቲንጎች አሉኝ ከአንደኛው ክላይንቴ ጋር። አዲስ የሚለቁት ትሬኒንግ አለ ካናዳ ውስጥ የፎን ሪፔር ትሬኒንግ። ለሱ ማርኬቲንጉን የምሰራላቸው ስለሱ ዲስከስ እናደርጋለን ተደዋውለን። ሌላ አንድ ልጅ ደግሞ አለ ከሰዓት በኋላ ማገኘው። ከሱ ጋር ደግሞ አይ ቲንክ ፖድካስት ነገር ሊጀምር ነው መሰለኝ። ስለዚህ ከሱ ጋርም ተገናኝተን ምንስማማ ከሆነ አብረን እንቀጥላለን፣ ማንስማማ ከሆነ ደግሞ እንተዋለን ማለት ነው። እሱንም በኋላ አብረን እንወጣለን። አሁን ግን ከቤት ከመውጣቴ በፊት መጀመሪያ ማድረግ ያለብኝ አድ ራን እያደረኩ ነው። ፌስቡክ አድ ለራሴ ቢዝነስ ፌስቡክ አድ ራን እያደረኩ ስለሆነ የሱን ፐርፎርማንሱን ቼክ እናደርገዋለን። የአሁኑን አድ እኔ አይደለሁም የሰራሁት፣ ሌላ አንድ ልጅ ኢትዮጵያ ላለ ልጅ አውትሶርስ አድርጌለት እሱ ነው የሰራልኝ። እንገባና ማስተካከለው ነገር ካለ አስተካክላለሁ፣ ከሌለ ደግሞ እንዳለ እንተዋለን። ቤዚክሊ ይሄኛው አድ ለምንድነው ራን እያደረኩት ያለሁት ለእንትኖች ነው። ቶሮንቶ ውስጥ ለሚገኙ ሪል ስቴት ኤጀንቶች ሶሻል ሚዲያቸውን ሃንድል እንድናደርግላቸው ማርኬቲንጋቸው ማለት ነው። አሁን ታርጌት እያደረኩ ያሏቸው ሰዎች ራሳቸው ቪዲዮቸውን ቀርጸው ነገር ግን ሰው ሪቴን በሚያደርግ መልኩ ኤዲት ማድረግ ያልቻሉ ሰዎች እና እስኪ የመጀመሪያ ጊዜ ስለሆነ እንደዚህ አይነት ነገር አድ ራን ሳረግ ማርኬቱን ምናምን አላውቀውም። አሪፍ ነው። ኮስት ፐር ሪዛልታችን $10 ነው። ቀስ ቀስ እያለ እናወርደዋለን። ኮስት ፐር ሪዛልት ለማታውቁት ሰዎች ለምሳሌ የሆነ ማስታወቂያ ሰራችሁ ይበል። የሆነ ማስታወቂያ ሰራችሁ በትራዲሽናል ሜተድ ላስረዳችሁ። ኢቢኤስ ላይ የሆነ ማስታወቂያ ከፍላችሁ አሰራችሁ ይበል። ለዛ ማስታወቂያ እንደ ምሳሌ 100,000 ብር ከፈላችሁ ይበል። ከዛ ማስታወቂያ ማግኘት የፈለጋችሁት እናንተ ምንድነው? እናንተ ሱቅ ሰዎች እንዲመጡ ነው የፈለጋችሁት። ለምሳሌ ያክል 100,000 ብር ከፍላችሁ 100 ሰው ሱቃችሁ ከመጣ ኮስት ፐር ሪዛልታችሁ ስንት ነው ማለት ነው? 1,000 ብር ነው። አንድ ሰው ሱቃችሁ እንዲመጣ 1,000 ብር ከፍላችኋል ማለት ነው። ስለዚህ እዚህ ጋር እኔ አንድ ሰው የኔን ምዝገባ ፎርም እንዲሞላ $10 እየከፈልኩ ነው። እዚህ ጋር ግን መሳሳት የሌለባችሁ ነገር ምንድነው? እነዛ መቶዎቹ እናንተ ሱቅ የመጡት መቶዎቹ ሰዎች ከናንተ ነሰር ሊገዛሉ ማለት አይደለም። በአብዛኛው ጊዜ እንደዚህ ኦንላይን ፕላትፎርሞች ላይ ፌስቡክ ላይ ምናምን ኮንቨርዥን ሬቱ ወይም ከነዛ 100 ሰዎች ውስጥ የሚገዟቸው ሰዎች ቁጥር 5% ጥሩ ሲሆን በጣም 5% ነው ተብሎ ይታሰባል። ስለዚህ 100,000 ብር ከፍላችሁ ማስታወቂያችሁን አሰርታችሁ 100 ሰው እናንተ ሱቅ መጥቶ ለ5 ሰው ነው የምትሸጡት ቤሲክሊ። እና ፌስቡክ አድ በአጠቃላይ በቃ ያ ነው ስራው። ያዋጣኛል ላይ ያዋጣኝ በቃ 5 ሰው እንዲገዛኝ ለማድረግ ይሄን ያክል ብር ማውጣቴ ተገቢ ነው ወይ የሚለውን ነው በቃ ቤሲክሊ የሚያይላችሁ። ብዙ ለውጥ እንደማላይበት አውቃለሁ፣ ግን ከፌሊየር ነው ለውጥ የሚመጣው። እየወደቅን እየከሰርን ስለሆነ የምንማረው ኢትስ ፋይን። አንዳንድ ሰዎች ቴክስት ይልኩልኛል፣ በተለይ ዩኤስ ውስጥ ካናዳ ውስጥ ቢዝነስ ያላቸው ሰዎች የኛንም አድ ራን አድርግልን፣ የኛንም አድ ስራልን፣ ማስታወቂያችንን ስራልን ይሉኝና ፕራይሲንግ ላይ ሲመጣ ብዙ ጊዜ they're not willing to pay ወይም ለመክፈል ፈቃደኛ ነው። ምክንያቱም ለፌስቡክ የሚከፍሉት ብር አለ ፕላስ ለኔ ሰርቪስ ፊ አለና እሱ በጣም ከመጠን በላይ ይሆንባቸዋል። እሱን በማሰብ ነው አሁን ላይ እንደዚህ አይነት ነገር ላይ ኢንተረስትድ ከሆናችሁ
ስፔሻሊ ደግሞ ዩኤስ ውስጥና ካናዳ ውስጥ እየኖራችሁ ቢዝነሳችሁን በገዛ እጃችሁ ፌስቡክ ላይ ኢንስታግራም ላይ እየከፈላችሁ ማስተዋወቅ የምትፈልጉ ከሆነ እንዴት ማድረግ እንደምትችሉ 1-to-1 ላስተምራችሁ እችላለሁ፣ ቻርጅ እያረኳችሁ ማለት ነው። ይሄ ነገር በጣም ያስፈልገኛል ብላችሁ የምታስቡ ከሆነ ዲስክሪፕሽን ላይ ኢንስታግራሜን አስቀምጥላችኋለሁ። ኢንስታግራም ላይ ማዋራት ትችላላችሁ። በዛ ቢባል ከ2-3 ሰው ጋር ብቻ መስራት ስለምንችል ቶሎ ብላችሁ አሁን ነው አሳውቁኝ እና አሁን ስራዬን ልጨራርስ፣ ልብሴን ልለባብስና ወደ ሚቲንጋችን እንሄዳለን ማለት ነው። አሁን ወደ ሚቲንግ እየሄድኩ ነው። ሚቲንግ ስላችሁ እንደዚህ ፎርማል ነገር አጠብቁ። ያው ዝም ብሎ ቺል የሆነ ሻይ ቡና እንደማለት በሉት። ቃሉን እያሰማመርኩት ስለሆነ ብቻ እዛ እንሄዳለን፣ ዲስከስ እናደርጋለን ከሰውየው ጋር የሚፈጠረው እናያለን። እንግዲህ ሲወጣ ከዛ አሳውቃችኋለሁ። ዛሬ አየሩ እንዴት ደስ እንደሚል ልነግራችሁ አልችልም። እግዚአብሔር እንደዚህ አይነት አየር ካየው ስንት ጊዜ እንደዚህ ፀሐይ ወጥቶ አይበርድም ደግሞ በቃ በዚህ በጃኬትና በሁዲ ነው ያለው። ይሄ ራሱ ፍሌክስ ነው። ከስር ምን ማለት ነው? ተመስገን ነው ብቻ። ሚቲንጋችንን ጨርሰናል። ፓርኪንግ ደግሞ መክፈል አለብኝ። መከራ ምን እንደሆነ ታውቃላችሁ? እዚህ ፓርኪንግ ቲኬት በቃ አይሆንም፣ መኪና አይሆንም። በተለይ የሆነ ለዳውንታውን ቅርብ የሆነ ቦታ የምትኖሩ ከሆነ በጣም 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 መጥፎ ነው ፓርኪንግ ስታፍ። ኢትስ ክሬዚ። ፓርኪንግ እንክፈል እና እንግባ።